ቡድናዛር አይነት ላይ የሚስጥር መተት በቁጥር አጠቃላይ ከነሰራዊቶቻችሁ ስንት ናችሁ? አጠቃላይ ቁጥር የለንም። ትተጋለች፣ ተስፋ ትቆርጥና ቢገርም ትመለሳለች። በቃ ሁሉን ነገር ሰው እንዲጠላት ቤተሰብ እንዲጠላት የምናስደርገው እኛ ነን። እሺ አበራንከረት አለ። አንተ አበራንከረት አለው። ይኸው አለው። አበራንከረት ስራ ምንድነው? ምን ያረካት? የት የተወሰድካት? በቃ ዘመኗን አስጨረስኳት። ዘመኗን መች ነው የኔ ቀን እስክትል ድረስ በቃ ሌሎቹ ሲድኑ እኔስ መች ነው ምንድነው እስክትል። እሺ በጌታዬ በመድኃኒቴ በኢየሱስ ክርስቶስ ስም በወላዲተ አምላክ ስም በቅዱስ ሚካኤል ስም ማዝህ መተት አይነ ጥላ ዛር ቡዳ አቤት በሉ። ሁላችሁም በጠቅላላ አቤት። ሁላችሁም በጠቅላላ አቤት በሉ። ሁላችንም ከነሰራዊቶቻችን ተይዘናል። በል ከእግር ጥፍር እስከ ራስ ፀጉር ያለው ሰራዊትን አንሳ። ከእግር ጥፍር እስከ ራስ ፀጉር ያለው ጠቅላላ ሰብስብ ሰራዊትን ሰበሰብክ ሰራዊትን። እሺ በኢየሱስ ክርስቶስ ስም ሁላችንም ስነ ስርዓት ይዘን ግንባር ላይ ታስረን እንታዛለን። እሺ ምንድን ናችሁ? ተናገሩ። ምንድን ናችሁ? ጠቅላላ ቡድናዛር አይነት ላይ የሚስጥር መተት በቁጥር አጠቃላይ ከነሰራዊቶቻችሁ ስንት ናችሁ? አጠቃላይ ቁጥር የለንም ማለት አትቆጠሩም ወይስ ቁጥራችሁ ብዙ ነው? ብዛት ነው። እንዴት ነው የማይቆጠር ሰይጣን ከነሰራዊቱ አንድ ሰው ላይ እንደው አይከብዳችሁም? ስራችን ምን ሆነና ምን ስትሰሩ የቆያችሁት? እሷ ላይ ምን ነው የምትሰሩት? ስራችሁ ምንድን ነው? ነገር እናሰራታለን፣ እናስፈጽማታለን። በቃ ሁሉን ነገር ሰው እንዲጠላት ቤተሰብ እንዲጠላት የምናስደርገው እኛ ነን። ጥርስ እንዳትይዝ ልጅቷ አድላላት ከፊት ነው የምናደርገው። በቃ እንቀናባታለን። እሺ የጓደኛ የጎረቤት መተት ነው የምትቀናው? አዎ። እሺ ሌላስ? ስራን ተናገር ብያለሁ። በኃያሉ መልአክ በቅዱስ ሚካኤል ስም ባለቤቷ ጋር አለ። ምንድን ነው የምታደርገው? ከባለቤቷ የመጣው ከባለቤቷ ምንድን ነው የመጣው? ወደ እሷ ባለቤቷ ተስፋ ቆርጦ እንዲለያዩ አዎ ሞከርኩኝ፣ ጣርኩኝ። እሷ ግን ትተጋለች። ተስፋ ትቆርጥና ቢገርም ትመለሳለች። እግዚአብሔር ይቀይራል ትላለች። ማትረባ እኮ ነች። ቆይ ማትረባ የምትለው ምን ስላደረገች ነው? እስኪ ንገረኝ። አትረባም ያልከት ምን ስላደረገች ነው? ተስፋ አትቆርጥም። ከመጨረሻ አልቆርጥም አለችኝ። ለተወሰነ ጊዜ ትቆርጥና ይቅርብኝ፣ አይሆንኝም ይሄ ሰው ትልና ከዛ በኋላ እግዚአብሔር ነገ ይቀይራል፣ ታምር ይሰራል፣ በኔ ላይ ይሰራል፣ ስራውን ይሰራል ትላለች። አትቆርጥም፣ ትመለሳለች። ይኸው ተያዛችሁ እኮ አሁን። ይኸው በመጨረሻ ተያዛችሁ እኮ። እንግዲህ ይኸው የተስፋ ለመቁረጣን ውጤት አየኸው አይደል አንተ? የእኛ አይደለችም እሷ፣ የእኛ አይደለችም። ቆይ እኔ የምልህ ቆይ ባለቤቷ ላይ ሆነ ምንድን ነው የምትሰራ? ምን የምታደርጋቸው እስኪ ንገረኝ። ሁለቱም ተቃራኒ በቃ እሷ የምትናገረው ነገር ለሱ ተሰሚነት የለውም። ታለቅሳለች እኮ ባለ ቀይርልኝ ትላለች። ማትረፋ እኮ ቆይ ባለቤቷ ላይ ሆነ ጆሮ ላይ ሆነ
ተሰሚነት እንዳይኖራት የምታደርገው እንዴት? ሚስጥርን አውጣ እንጂ። አዎ በቃ እንዲጠላት እናደርጋለን። ተስፋ እናስቆርጣቸዋለን። እሺ አበራንከረት አለ። አበራንከረት አንተ አበራንከረት አለው። ይኸው አለው። አበራንከረት ስራ ምንድን ነው ያረካት? የት የተወሰድካት? በቃ ዘመኗን አስጨረስኳት። ዘመኗን መች ነው የኔ ቀን እስክትል ድረስ በቃ ሌሎቹ ሲድኑ እኔስ መች ነው ምንድነው እስክትል ተስፋ አልቆርጥም አለችኝ። በምንድን ነው የገባው አንተ? አበራንከረት በምንድን ነው የተላከው? በምን ገብተህ ነው? የቤተሰብ ነኝ። የቤተሰብ መተት ነህ? የቤተሰብ ነኝ። ከቤተሰብ ነው ወጣሁት። አበራንከረት አንተ ነህ ከቤተሰብ የመጣ ሚስጥር ነህ ማለት ነው ሚስጥር ምንድን ነው? እስቲ ቆይ አሁን እኔ አንድ ጥያቄ ልጠይቅህ። አሁን እናንተ አበራንከረት፣ መተት፣ ዛር፣ ቡዳ፣ አይነጥላ ሁላችሁም ጥያቄ ልጠይቃችሁ እስቲ። ምንድን ነው ከእሷ ህይወት ያልተመቻችሁ ነገር ንገረኝ እስቲ። ምንድን ነው ያልተመቻችሁ? አንድ ቀን እግዚአብሔር ነገሮችን እንደሚቀይርላት ታምናለች። በቃ በዚህ ነው። ተስፋ ትቆርጣለች፣ ግን ትመለሳለች። እግዚአብሔር ነገርን ይቀይራል ትላለች። እግዚአብሔር ቀናለው ለእኔ ቀናለው ይመጣል ትላለች። ይሄ ነው በቃ። ወድቃ አልወድቅም አለችኝ። አልሸነፍም አለችኝ። ይሄ ነው በቃ። እምነቷ ነው ያልቻላችሁት? እምነቷን ነው ያልቻላችሁት? አዎ በእምነቷ ብዙም አይደለችም፣ ግን ትንሽ አላት። ትንሽ እምነት ትንሽ። አሁን እናንተ ትሄዳላችሁ ትቆያላችሁ? ትቆያላችሁ? አዎ ለምን መቆየት ለምን የፈለጋችሁት ነገር? ያልጨረስነው ስራ አለ። መልሽ በመልአኩ በቅዱስ ሚካኤል ስም ማዝ በኢየሱስ ክርስቶስ ስም በላው። በኢየሱስ ክርስቶስ ስም በወላዲተ አምላክ ስም ሁላችንም ከነሰራዊቶቻችን ስራችንን እናቆማለን። እቅዳችን፣ ስራችን፣ ተንኮላችን ሁሉ ይፍረስ። በል ቶሎ በል። እቅዳችን ይፍረስ በላተ። አልጨረስንም። አይመለከተኝም። ቅዱስ ሚካኤል በሰይፉ ይቆራርጥ። ቅዱስ ሚካኤል በመብረቁ ያንድ። መልአኩ ቅዱስ ሚካኤል በሰይፉ ይሰነጣጥቅ። ታዘዝ ብያለሁ። ወዳጇ ነው ወረጇ። በል ታዘዝ ብያለሁ። እቅዳችን፣ ተንኮላችን፣ ሴራችን ሁሉ ይፍረስ በል። አልሰማሁም በደንብ። ሁላችሁም ጠቅላላ ሁላችሁም በሉ። ጠቅላላ ሁላችንም እቅዳችንና አላማችን ይፍረስ። በኃያሉ መልአክ በቅዱስ ሚካኤል ስም ማዘዝ። ጠቅላላ ሰራዊትን አፍ ላይ አዘጋጅ። ኃያሉ መልአክ በቅዱስ ሚካኤል ስም እንታዘዛለን። በል ሰራዊት ሰብስብ። ሰራዊትን ከሰራ አካላት ሰብስብና አፍ ላይ አዘጋጅ። ጠቅላላ አመቺሳ አብረን ያደግከው በልጅነት ነው የገባኸው? አዎ የኔ ነች። ቶሎ በል። እሷ የሊቀ መልአኩ የቅዱስ ሚካኤል ናት። ያንተ ልትሆን አትችልም። ተዘጋጅ። አፍ ላይ ሁላችሁም ጠቅላላ ተዘጋጁ ብያለሁ። ጠቅላላ ቡዳ በምንድን ነው የገባው? በኃይሏ ነው የገባሁት። ኃይሏ ያብራል። በል ከዓይኗ ላይ ተነስ። ከዓይኗ ላይ አንሳ። ሰራዊትን አንሳ ሰራዊትን። ሰላቢ የለህም? ሰላቢ ሰብስብ። ሰራዊትን አለን። ሰብስብ ሰራዊትን ሰብስብ። ሰራዊት ጠቅላላ አፍ ላይ ተዘጋጁ። አበራንከረት ከሰውነቷ ታውጣ። አሁን ጠቅላላ ሰራዊት የምትሄዱት አለቆች ጠቅላላ ግንባር ላይ ትቆያላችሁ። ተግባባን? ከባለቤቷ መሳብ አለብን። ከባለቤቷ ታመጣለህ። ሰምተኛ? መተት አቤት በል አንተ መተት።
አቤት። የትዳር መተት ግንባር ላይ ትቆያለህ፣ ከባለቤቷ ላይ ትሰባለህ በየቀኑ። ተግባባን? ተግባብተናል። ግንባር ላይ ቆያንተ። ሌሎቻችሁ ጠቅላላ አፍ ላይ ሆኑ። ምን ተሰማችሁ? አሁን ልትሄዱ ነው፣ ልትሸኙ ነው። ምን ተሰማችሁ? እስቲ የመጨረሻ መልእክት ካላችሁ ቶሎ በል መልእክትን። እናውቀው ነበር እናውቀው ነበር። ምኑን የምታውቁት? አንድ ቀን እንደዚህ እንደምትሆን እናውቀው ነበር። በል እንግዲህ በቃ ጠቅላላ ሰራዊትን አፍ ላይ አዘጋጅ፣ ጠቅላላ ሁሉ። እሺ፣ በኢየሱስ ክርስቶስ ስም፣ በኢየሱስ ክርስቶስ ስም፣ በወላዲተ አምላክ ስም፣ በወላዲተ አምላክ ስም፣ በቅዱስ ሚካኤል ስም፣ በቅዱስ ሚካኤል ስም ሁላችንም ከነ ሰራዊቶቻችን ከሰራ አካላት ወጥተን ዳግመኛ ላንመለስ በል። የአየር አጋንንት አስገባ፣ የአየር አጋንንት አየር ላይ ነው አስገባ፣ ሳብን አስገባ፣ ጉትቱን አስገባ። የአየር አጋንንት ገባችሁ? አዎ ገብተናል። እናንተ ምን እየሰራችሁ ነው? አየር ላይ ሆናችሁ እናስደነብራታለን፣ ጠላት እንሆንባታለን፣ እናስደነግጣታለን። ተዘጋጅ። አየር ላይ ያለ ጠቅላላ ሁላችሁም አንድ ላይ ሁላችንም ከነሰራዊቶቻችን ለዘላለም ላንመለስ ላንታደስ ሲኦል ታስረናል። ቶሎ በል አሁን ሰባቶቹን አውጣ፣ ቶሎ በል። እግዚአብሔር ይገስጽ። እንግዲህ የሰናፍጭ ቅንጣት የምታክል እምነት ቢኖራችሁ ይህንን ተራራ ብሎ ያለው ጌታችን፣ ይህ ተራራ የተባለ መከራም ፈተናም አጋንንትም ጭምር ነው። የአጋንንትን ኃይል አንድ ቀን እግዚአብሔር አንድ ቀን ያድነኛል፣ ይፈውሰኛል፣ ይምረኛል፣ ይህ ነገር ያበቃል ቀን አለው ብሎ ተስፋ ባለመቁረጥ ውስጥ ያለው እምነት በዚህ ልክ እንግዲህ የጠላትን ኃይል ሲያሸንፍ ማየት ይቻላል ማለት ነው። የትልቅ ትምህርት ነው። ተስፋ ለመቁረጥ በጣም ዋጋ አለው። እህታችን ይሰማሻል? አዎ ይሰማኛል። ደህና ነሽ? እንዴት ነሽ? እግዚአብሔር ይመስገን። ምን ተሰማሽ? እስቲ የሆነ ቀለለኝ መምህር፣ ግን ይታወቀኛል ብዙ ጊዜ እንትን ብሎ ነው ማለትም ተመሳስሎ ነው እንትን የሚለኝ ማለት ነው። የ50 አርጎሽ ነው ይታወቅሻል ሲናገር። አዎ ይታወቀኛል እና ጥያቄ ይሆንብኛል፣ ራሴ ነኝ ወይስ መንፈሱ ነው እላለሁኝ ብዙ ጊዜ። ይሄ ጥያቄ ነው ለኔ። ያው 50 እኮ ነው። 100% የሚሰውራቸው አሉ፣ ግማሽ በግማሽ 50 አርጎ ደግሞ መንፈሱ እንደዚህ ሲናገር እነሱ የሚሰሙ ግማሽ በግማሽ 50 ሆኖ ይገለጣል። አንድ ሶስተኛው ነገር ደግሞ ምንድነው? ሙሉ አንቺ ነሽ፣ እሱ በውስጥ በኩል ሀሳብ ብቻ ነው የሚሰጥሽ። ተጋልጧል። እሱ ውስጥ ላይ ሆኖ ሲያወራ አንቺ ታወሪያለሽ እና ልክ መንፈስ እንዳልሆነ ግን አንቺ እንዳወራሽ አስመስሎ ነው ውስጥ ላይ ተደብቆ ስራው የሚሰራው። እና ዞሮ ምንድነው አሁን አንቺ ምንድነው እየተሰማሽ ያለው ስሜት ንገሪኝ እስቲ። ምኑ ጋር የቀለለሽ? በቃ ሰውነቴ፣ በተለይ ወገቤን በጣም ያመኛል። እንደገና መምህር ብዙ ጊዜ ተሰምቶት አፍንጫዬ ከልጅነቴ ጀምሮ እስካሁን ድረስ ይቆስላል እና ትልቅ በቃ የማይጠፋ ጥቁር ጠባሳ ነው ጥሎብኝ የሚያልፈው እና በየወሩ ነው የሚቆስልብኝ ማለት ነው። እና ብዙ ጊዜ ስለተረስተሽ ይሆናል ይሉኛል እና ለዮሐንስ እንትን ብዬ ነበረ። በቃ ዮሐንስ አንተ እንትን በልልኝ ብዬ ብዙ ጊዜ እሱን እዘክር ነበረ ማለት ነው። እና የአፍንጫዬ እንደ ችፍታ እንደ ሸረሪት እንትን እንዳለበት ሰው የሚሆንብኝ ማለት ነው። ችፍቲልና በቃ ሸረሪት እንደሸናበት ሰው ውሃ ይቋጥራል። ከንፈሬ በቃ በአጠቃላይ ፊቴ እንደዚህ ተበላሽቷል አሁን ላይ ማለት ነው። ይማ ቡዳ ነው እኮ ቡዳ ነው። በደበደ አሁን ትናንትና ራሱ ከንፈሬ ላይ ትልቅዬ ውሃ ቋጠረብኝና ከዛን ያው ምግብ ስለምሰራ ይጠየፋሉ ሰዎቹ። አሁን ምንድነው የምታደርጊው? ይሄ ምንድነው መሰለሽ
በደም ግባት የገባ የቡዳ መንፈስ ነው የአንቺን ደም ግባት በማበላሸት አንደኛ አንቺን ማስጨነቅ፣ ሁለተኛ ነገር ደግሞ ምንድነው በደም ግባትሽ ምክንያት ችግሮችን ደም ግባትሽን በማሳጣት ወደ አንቺ ህይወት ችግሮችን ማምጣት። አሁን አሰሪዎችሽ ጋራ ባለሽ የስራ ህይወት ከንፈርሽ ላይ አሁን ይሄ ውሃ መቋጠሩና ፊት ላይ እነሱ የማይወዱትን ነገር በማምጣት ከስራሽ ማባረር ብቻ ምንድነው ደም ግባትሽን ማሳጣት ነው። ደም ግባትሽን ወዶ ቢገባም የወደደው ለማጥፋት ነው እንጂ ለማልማት አይደለም። እና የቡዳ መንፈስ ነው ፊትሽ ላይ ያለው። አሁን በደንብ ጨርሶ ሲድን ይበልጥ መናፍስቶቹ ከአንቺ ከፊትሽ ላይ ተነስተው ሲያልቁ ያን ጊዜ መንፈሱን በጠቅላላ ይሸኛል። እስከዛ ድረስ ግንባር ላይ ነው የታሰረው። በደንብ ስገጅበት አንቺ። እና ደግሞ የወይራ ዘይት ቅባ ቅዱስ የምታገኝ ከሆነ ተቀቢበት። እሺ መምህር፣ የእንትን ቅባ ቅዱስ አላገኝም ማለትም እንደዚህ ወጥቼ እንትን መግዛት ምናምን አልችልም፣ ግን የወይራ ዘይት አለኝ። በቃ ማስባረክ እችላለሁ። አስባርኪና ጸሎት አድርገሽበት አንቺም የወይራ ዘይት መጠቀም ትችላለሽ። በእግዚአብሔር ካንቺ ጋር በርቺ። እንግዲህ ስገጂ፣ ጸልይ፣ ጾሚ፣ ቀጥቅጭ፣ መቁጠሪያ ተጠቀሚ። ከባለቤት ላይ ያላችሁ ወደ እኔ መታችሁ ግንባር ላይ በስላሴ ስም ታስሩ እያልሽ እንጂ የሰገድሽ ከባለቤት ይችላል ጥሪ ወደ አንቺ ለውጦችን ታያለሽ። ይህን ያደረግሽ በየጊዜው መንፈሶቹ ይሸኙልሻል። የደወልሽ አገልግሎትን ታገኝና መንፈሶቹ ይሸኛሉ። በርትተሽ ወደፊት ደግሞ እግዚአብሔር በረዳሽ ሰዓት በርትተሽ ደግሞ አገር ቤት መጥተሽ ከእሱ ጋር ሰላም ማውረድ አለባችሁ። እሺ። አይ ብዙ ጊዜ እዚህ ሆኜ በቃ ፍቺ ነው የሚጠይቀው እዚህ ሆኜ ማለት ነው። በርቀት መፋታት አለብን ነው የሚለው ማለት ነው። ያው እኔ ደግሞ አይሆንም ይሄ የመንፈስ ስሪ ነው እያልኩኝ እያባበልኩ ነው ያለው ማለት ነው። አሁን ምንሽ ምንድነው ይሄንን መንፈስ ፍቺ የምትጠይቅ ጆሮ ላይ ተቀመጣችሁ እንዲህ የምታደርጉት በልጆቼ የምታሰቃዩ መቼስ ባለቤትሽ ላይ ሆኖ ልጅሽን ያሰቃያል አይደል? የሆነ ነገር ያደርጋል። ለምሳሌ ምንድን ነው የሚያደርገው? ይጠጣል፣ ይቅማል፣ ያጨሳል። ከዚህ ባለፈ ደግሞ በቃ ከሁሉም ሰው ጋር ሰላም ነው፣ ከኔ ጋር ነው በቃ መግባባት የማይችለው ማለት ነው። ልጅሽን እንዲህ አንዳንድ ጊዜ በስልክ የማሳየት ያንቺን የማስደመጥ በቪዲዮ የማሳየት ነገሮች የሉ አሉ። ግን ሲቃ ነው አሁን የምሰማው። በቃ እያለቀሰች ምን ሆና ነው ስለው ምን አገባሽ አንቺ እናት ነሽ እንዴ ውሻ ነሽ እንጂ አንቺ ይለኛል። ከዛ በቃ በጣም በዚህ ቃላቱ ደግሞ በጣም ነው የሚያመኝ ማለት ነው። እንደዚህ ብሎ ሲናገረኝ እኔ መጣሁት ለሷ ብዬ ነው ለምን እንደዚህ ይለኛል እላለሁኝ። ግን ከጊዜ በኋላ እየገባኝ መጣ በቃ እሱ እንዳልሆነ እግዚአብሔር ይገስጽልዋለሁ እንደዛ ሲለኝ ማለት ነው። ከዛን አንቺን ብሎ ክርስቲያን ይለኛል ደግሞ መልሶ ማለት ነው። ባለቤት አንቺ አረም ባለቤት እሺ ባለቤቴ ላይ ሆኖ ነው እንደዚህ የሚናገረኝ ማለት ነው። ልጄ ደግሞ በጤንነቷ ጆሮዋ እንዲመግል ነው የሚያደርገው። በተደጋጋሚ ደግሞ የጆሮ ብር ይሄ አሁን ጆሮዋ የሚመግልበት ጆሮዋ በተደጋጋሚ ይኸው እዚህ እንኳን ከመጣው 2 ዓመት ከ6 ወሬ ነው 4 የጆሮ ጌጥ ነው የጣለችው ብር ማለት ነው። ማን እንደሚያልቅባት አላውቅም። እና ያው ጆሮዋ ነው እየመገለ ያለው ማለት ነው። በጤናዋ ዙሪያ ይሄ ነው በቃ። አዎ ምንድነው ብሩን በጆሮዋ ስታደርግ በጆሮዋ ቡዳ ይገባል። ቡዳው ደግሞ ያማረባትን ጆሮዋን ማሳመም ተቀዳሚ ስራ ይሆናል። በባለቤትሽ አንደበት ላይ ሆኖ አንቺን ሲሳደብ አንቺ ጋር ያለው ደግሞ ውስጥ ላይ አንቺን እንዲሰማሽ በስድቡ ምክንያት እንድትቆጭ እንድትናደጂ ውስጥሽ እንዲጎዳ ያደርጋል። ስለዚህ ለዚህ ነው ከባለቤት ላይ ሆነ እንደምትሳደብ የምትራገም። ደግሞ እኛና ያ ነገሮችን እኮ የሚያደርገው እርግጠኛ ነኝ በልጅሽ ፊት ነው የሚያደርገው። ልጅሽ የሰማች ላይ ያደርግ የሚችለው አይደለም? አዎ ልጄ ይኸውልህ መምህር፣ ልጄ እሱ ከኔ ጋር ሰላም ሆኖ ሲያወራ ስቃ ታወራኛለች ማለት ነው። እሱ ፊቱ በቃ ከኔ ጋር ሰላም የሌለው ቀን እንደዚህ አታወራኝም፣ ጭራሹንም ትሰድበኛለች ጭራሹንም ማለት ነው። መንፈሱ እኮ ሆን ብሎ ነው ይህን የሚያደርገው በልጅሽ ፊት። ምክንያቱም ይህን በማድረግ ህፃኑን መጉዳት ይፈልጋል። ስትጨቃጨቁ እርስ በርስ ደግሞ በጣም ስትጨቃጨቁ እሷን ሊያሳመማት ሁሉ ይችላል። በነገራችን ላይ እስከ ማሳመም ድረስ ሊሄድ ይችላል እና ማሳመሙ እስከ ሞት ድረስ ሊሆን ይችላል።
እና እንዲያ ነገር ያደረጋት እንደዛ ነው አደረጋት ያሉኝ። እንግዲህ ገንቷት ነው ተለቅሶባት ሁሉ የተመለሰች ነፍሷ የተመለሰው ነው ያሉኝ። እንግዲህ መቼ ለታ ማለት ነው ይሄ የሆነው እንግዲህ ከሱ ጋር ለመግባባት የፈጠርንበት ነገር ስለሆነ ነው። እኔና እሱ ከዚህ አንድ ሁለት ካልን በቃ እዛ በተኛችበት ነው የሚያማት ራሱ እሷ ማለት ነው። ስለዚህ ምንድን ማድረግ እና አንቺ በቀጥታ ባለቤትሽ ላለውን እየጠራሽ ቀጥቅጭ ከባለቤት ላይ ሆነ እንደሳደብ ምትራገም ሰሞኑን እንደዛ እያደረኩ ነበር። እንደዛ ሳደርግ ደግሞ ሰውነቴን እየከበደኝ መጣ። ባለቤቴ ላይ ያላችሁ ባላችሁበት እዛው ታሰሩ፣ ስራችሁን አቁሙ እያልኩኝ ተጠቅጣለሁ። ልጄ ላይ ያለውን ግን ና ወደኔ ከልጄ ላይ ና ወደኔ እያልኩኝ ና ግንባር ላይ ውጣና ታሰር እያልኩኝ እንትላለሁ። የልጄ ያው ነው እኮ አሁን ልጅሽን ብትጠሪ ከባለቤትሽ ወደ ልጅሽ ይመጣል። አንቺን መጉዳት ከፈለገ ከልጅሽ ላይ ስትጠሪ ደግሞ ወደ አንቺ ይመጣል። በእርግጥ ምንድነው ከዚህ ቀደም እንደነገርኩሽ ባለቤት ላይ ያላችሁ እዛው ታሰሩ ማለት መልካም ነው። ነገር ግን ምንድነው እሱ ስለማይሰግድ ስለማይጸልይ አልባትም ደግሞ ከሱስ ጋር ተያያዥነት ያለው ህይወት ስላለው ይበልጥ አዳዲስ ሰራዊት እየሰበሰቡበት እንዳይከብድበት እሱ እንዳይበቀሉት በቀጥታ ምንድን ማድረግ ያለብሽ አንደኛ ጸሎት ማድረግ ለባለቤትሽ፣ ሁለተኛ አንቺ ጋር ስለተጋለጠ ከባለቤት ላይ ያላችሁ ወደ እኔ ነው እያልሽ እየሰገድሽ እየቀጠቀጥሽ ግንባር ላይ ወጣችሁ ስነ ስርዓት ይዛችሁ ታሰሩ ብለሽ እያሰርሽ እንዲህ በማለት ትደውይና መሸኘት ስትፈልጉ ራሳችሁ ደውላችሁ ሂዱ በያቸው። መሄድ ስትፈልጉ ራሳችሁ ደውሉ በይ። ራሱ መንፈሱ ራሱ ላይ ይደውልኛል፣ ደውሎ ራሱ ይሸኛል። ኦኬ። ስለዚህ ከባለቤት ይችላል ጥሪ ወደ አንቺ ሰራዊት ቀንሽ። እሱ ደግሞ ይበልጥ መጸለይን ይጀምር። እሱስ እንዲያቆም ነገሮችን ክፉ ነገሮችን መናገር ሊሆን ይችላል። ከአንቺ ጋር እንዳይደማመጥ የሚያደርገውን ነገርም ለማሸነፍ አብዝተሽ አንቺ በእንባ እመቤታችን ተማጸኛት። ሊቀ መላእክቱን ቅዱስ ሚካኤል ጠይቂው፣ እሱ ያግዝሻል። እሺ መምህር በጣም አመሰግናለሁ። እሺ ሰላም፣ እግዚአብሔር ከሁላችን ጋር ይሁን። ሰላም ሁኚ፣ ደህና ሁኚ። አሜን አሜን። እሺ መምህር እኔና ጸጋውን ያብዛል። አሜን። ይህንን ይመስላል እንግዲህ በዚህ በመናፍስት ውጊያ ውስጥ ያላችሁ የምትጨነቁ የምትቸገሩት ወንድሞቼ እየሰገዳችሁ እየቀጠቀጣችሁ ጸሎት እያደረሳችሁ መንፈሱ የሚያስጨንቃችሁ መሄድ የሚፈልግ ካለ በውስጥ በኩል መረበሽ፣ ማቃጠል፣ መውረር እንዲህ አይነት ነገሮች ስሜቶች የሚሰማችሁ ካላችሁ ከላይ በተጠቀሰው ስልክ ቁጥር እየደውላችሁ በኢሞ ወይ በቴሌግራም ወይ በዋትሳፕ ብቻ ማለት ነው ትደውሉና እንግዲህ ከዚህ አገልግሎት ተጠቃሚ መሆን ትችላላችሁ። እግዚአብሔር አምላካችን በቸርነቱ ነው ይህን ስራ የሚሰራው። የእሱ የማዳን ስራ የሚገለጥበት መንገድ አይታወቅም። ስለዚህ በጣም ብዙ እህት ወንድሞች አሉ፣ በጣም ብዙ እናት አባት እንዲሁም ህጻናት አሉ። መንፈሱ አስጨንቋቸው መሄድ ፈልጎ ግን መሄጃ መንገድ ያጣ ማለት ነው። ትምህርቱን ያላወቁ እንዴት አድርገን መንፈስን መሸኘት እንዳለብን በተደጋጋሚ አባቶቻችን መምህራኖቻችን አስተምሮናል። ይህን ትምህርት ቢማሩም ግን ድፍረቱን፣ ኃይሉን፣ ጉልበቱን ያጡ የተቸገሩ አሉና እነዚህን በተለይ አጠገባችሁ የምትኖሩት አካባቢ ጸበል የሌለ ቤተክርስቲያን የሌለ ከገዳማት ርቃችሁ ላላችሁ በስልክ እየደውላችሁ መንፈሱ ይሸኛል። የሚሸኘው መንፈሱ በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስም ስልጣን ነውና በዚህ ልክ ልንበረታ ያስፈልጋል። ስለነበረን ቆይታ አምላካችን እግዚአብሔር ስም የተመሰገነ ይሁን። ኮሜንት ላይ የገባችሁ እንግዲህ የሚገጥሟችሁን ችግሮች በተለይ በህይወት ውስጥ የሚገጥሟችሁ ፈተናዎች ጻፍ ያደረጋችሁ ኮሜንት ላይ እንወያያለን። እንዲሁም ጥያቄዎች ካላችሁ ከላይ በተጠቀሰው ስልክ ቁጥር እየደወላችሁ በቴሌግራም በኢሞ እና በዋትሳፕ ብቻ ማለት ነው። ዋትሳፕ እና ቴሌግራም ብቻ ቢሆን ቆንጆ ነው። ኢሞ አንዳንድ ጊዜ ገብቼ ቼክ ለማድረግ ስለምቸገር እና እንዲህ ያደረጋችሁ እንወያያለን ማለት ነው። እግዚአብሔር አምላካችን በእውነት ስሙ የተመሰገነ ይሁን። ሰላም እግዚአብሔር ከሁላችን ጋር ይሁን። በሌላ ቪዲዮ ተመልሰን እንገናኛለን።